መጽሐፍ ቅዱስ ያዛችሁ ኢሳይያስ 45 ላይ ያለውን ቃል ነው የምናገረው። እንደዚህ ይላል፣ እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ ይፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ይከፍት ዘንድ ቀኝ እጁን ለያዘው ለቂሮስ እንዲህ ይላል። ምን ላደረገው? ቀኝ እጁን ለያዘው ለልጄ ለቂሮስ እንዲህ ይላል። እስቲ እኔ በጌታ ተይዣለሁ የሚል ሰው ጌታ ቀኝን ይዞኛል የሚል ከዚህ ቀን ጀምሮ እንደተያዝክ በክብር ትቀጥላለህ። ሃሌሉያ። ስለዚህ እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ ምን ላደረግኩት? ለቀባሁት አሕዛብንም በፊቱ አስገዛ ዘንድ ከዛስ የነገሥታትንም ወገብ ይፈታ ዘንድ ሃሌሉያ። በሮቹም እንዳይዘጉ መዝጊያዎቹንም በፊቱ ይከፍት ዘንድ ቀኝ እጁን ለያዘው ለቂሮስ እንዲህ ይላል። ቂሮስ የአሕዛብ ንጉሥ ነው። ነገር ግን ቀኝ እጁን ለያዘው ለቂሮስ ይላል መዝጊያዎቹ በፊቱ እንዳይዘጉ ይላል። ዛሬ መልእክት አለኝ። የተቀባ ደጁ እየተከፈተ ይቀጥላል። እስቲ እንደተቀባ የሚያምን ሰው፣ ቅባት እንዳለበት የሚያምን ሰው እላይ ላይ ካለው ቅባት የተነሳ የትኛውም ዝግ ደጅ ዛሬ ይከፈታል። አንድ ሰው አሜን ስል ይሁንለት። የተዘጉ በሮቻችሁ በኢየሱስም ይከፈታሉ። ስለዚህ ቀኝ እጁን ለያዘው ለልጄ ለቂሮስ በፊቱ ምን አደርጋለሁ? ይሄዳል። ከዛስ ተራሮችንም ትክክል ዋው በጣም የሚገርመኝ ተራሮችን ትክክል አደርጋለሁ እና የናሱንም ደጆች ይሰብራለሁ ይላል። ዛሬ መልእክት አለኝ። ጠንካራ የሆነብኝ ደጅ ስትታገል አልከፈት ያለ ብዙ ዘመን አንኳክተ አቅቶክ ሰልችቶክ የተመለስክ ዛሬ መልእክት አለኝ። ከዚህ ምሽት ጀምሮ ከቅባቱ ውፍረት የተነሳ እጅን ከያዘው ከትንሣኤው ንጉሥ የተነሳ ያ ደጅ ይከፈታል። አንድ ሰው ተከፈተ ይበልስ። ካንተ ብርታት ሳይሆን እላይ ላይ ካለው ከእግዚአብሔር መንፈስ የተነሳ እላይሽ ላይ ካለው ከእግዚአብሔር መንፈስ የተነሳ በሩ ይከፈታል። አንድ ሰው በረ ተከፈተ ይበል። ስለዚህ መዝጊያዎቹ በፊቱ እንዳይዘጉ ይላል። እንዳይዘጉ አጠገቤ ያለውን ሰው እንደዚህ በለው፣ ዳግም አይዘጋብህም በለው። እግዚአብሔር ከፊት ይወጣዋል በለው። አንተ እንደምታየው ነገር አይሆንም በለው። አረ ኢየሱስ ያድናል። እንደፈራው አይሆንም፣ እንደፈረሽው አይሆንም። እግዚአብሔር ከዚህ ቀን ጀምሮ ከፊትህ ስለሚወጣ በር ይከፈታል። እግዚአብሔር ከፊትሽ ስለወጣ ደጁ ይከፈታል። አንድ ሰው ባመነ ድምፅ ተከፈተ ይበልስ። ተከፈተ ብለህ ውሰድ ይሁን። መዝጊያዎቹም በፊቱ እንዳይዘጉ ቀኝ እጁን ለያዘው ለልጄ ለቂሮስ በፊቱ ይሄዳል። ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች ይሰብራሉ፣ የብረቱንም መወርወሪያዎች ይቆርጣሉ። የምን ደጅ? የናስ ደጅ። ናስ ከብረት ሁሉ ጠንካራ። ናስ እንዲሁ በቀላል አይሰበርም። ነገር ግን ናስ ያለበት ምክንያት መጽሐፍ ቅዱስ ጥንካሬውን ለመግለጥ ነው። በፊት የቆመ የተኛውም ጠንካራ ነገር፣ በፊትሽ የቆመ የተኛውም ጠንካራ ነገር፣ ስም ያለው ስም የሌለው ዛሬ እንደዚህ ይሆናል። እላይሽ ላይ ከሚመጣው ቅባት የተነሳ እላይ ላይ ከሚመጣው ቅባት የተነሳ ዛሬ ይሰበራል። አንድ ሰው ተሰበረ ይበልስ። በደንብ ተሰበረ ይበልስ። ከቅባቱ ውፍረት የተነሳ ቀንበር ምን ይሆናል? ይሰበራል። ስለዚህ ተራሮችን ምን አደርጋለሁ? ትክክል አደርጋለሁ ማለት እንዳትሄድ ያስቸገረን ተራራ ደልዳላ ሜዳ አደርጋለሁ። ተራራ ትክክል የሚያደርግ የእግዚአብሔር እጅ ብቻ ነው። ስንት ነገር ነው እግዚአብሔር ትክክል አድርጎልኝ ተራምዶ የመጣው። ብዙ አስቸጋሪ ነገሮች አሉ በመንገዳችን ላይ የገጠሙን፣ በአገልግሎታችን በመውጣት በመግባታችን ላይ ግን ሁሉንም እግዚአብሔር ትክክል አድርጎልን ተራምደን መተናል። እስቲ በራሱ አቅም ተራምዶ የመጣ ሰው አለ? በራሱ ጉልበት በራሱ ዕውቀት አለ? በማን እገዛ ነው እዚህ የደረስነው? በእግዚአብሔር። ስለዚህ ተራራውን ትክክል አደርጋለሁ ይልና የናሱንም ደጅ እሰብራለሁ። ይሄ እንኳን እኮ በቀላል አይሰበርም። ናስ ማለት ጠንካራ ግን እሰብራለሁ አለ። ይሄ ማለት ለአንተ የተኛውም ከባድ የሆነው ነገር ለኔ ይቻላል። ዛሬ መልእክት አለኝ። ለአንተ ያቃተ ላንቺ ያቃተሽ ዘመንን ያስቆጠረ ጊዜን የፈጀብህ የትኛውም ጉዳይ ቢኖር ከዚህ ቀን ጀምሮ መልካም ይሆናል። አንድ ሰው መልካም ይሆናል ይመልስ። ሃሌሉያ። ኢየሱስ ብቻውን ጌታ። እስቲ አጠገብህ ያለውን ሰው ያዘውና እንደዚህ በለው፣ በዚህ ቀን በሉት፣ በዚህ ምሽት በሉት፣ በህይወቴ ላይ በሉት፣ እግዚአብሔር በሉ አዲስ ነገር ያደርጋል።
በፊቴ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች ይሰብራለሁ፣ የብረቱንም መሩሪያዎች ይቆርጣለሁ። የብረቱን ምን ቆይ ይሄ ደጅ አሁን እናንተ የምትኖሩበት ይሄን ተውት። እናንተ የምትኖሩበት በር የያዘው ማጠፊያዎች አሉ፣ መቀርቀሪያዎች አሉ። ከተሰበሩ ከተቆረጡ ደጁ ከመውደቅ ውጪ ምንም አማራጭ የለው። የብረቱንም መሩሪያዎች ይቆርጣሉ። ዘንድሮ የሆነ በር ተቆርጦ ተከፍቶ ከፊቲ ወድቆ ተንከባሎ መግባት ይሆንልሃል። አረ አንድ ሰው አሜን ይበልስ። አንድ ሰው ገባው ይበልስ። ዛሬ በኢየሱስ መግባት ይሆናል። ደጁ ጠንካራው ደጅ ተሰበረ። ማረሚያ ስትገባ አይደለም የማምለጥ ጉዳይ ማሰብ፣ የመውጣቱ ጉዳይ ራሱ ከባድ ነው። ማምለጡ ይቅር መውጣቱ እንኳን አታስበው። እዛ ጋር አለ ከፍ ከፍ ባለ ቦታ ላይ ቁጭ ብለው ንቅንቅ ላለ ብትል እግሪን ያነሳል። መግደል ሁሉ ይችላል። አመልጣለሁ ብትል ዛሬ መልእክት አለኝ። በግራና በቀኝ ህይወቴ ላይ የተጠመደውን ወጥመድ እግዚአብሔር ሰብሮ፣ ከፊት ከኋላ የተጠመደብን ወጥመድ እግዚአብሔር ሰብሮ፣ አንድ ሰው ዘንድሮ ገብቶ መውረስ ይጀምራል። አንድ ሰው ዘንድሮ ደጁ ተሰብሮ መግባት ይጀምራል። ያ ሰው እኔ ነኝ ካልክ መሬት ልቀቅና አሜን ብለህ ውሰድ። ይሁን በህይወቴ ላይ ይሁን በዘመንሽ ላይ ከዚህ ቀን ጀምሮ መግባት ይሁን። እስቲ ገባው በሉስ። ትገባለህ። እግዚአብሔር ሰብሮ ጠንካራውን አጋድሞ አንተ ገብተህ መውረስ ትጀምራለህ። እስቲ አንድ ሰው ገባው ይበል እባክህ። በጌታ በኢየሱስ ስም ይሁን ነገሪ ላይ የተቀመጠ ከልካይ እጅ ዛሬ በኢየሱስ ስም ሽባ ይሁን። ዛሬ የተሰበረ ይሁን። አንድ ሰው ገባው ስል ይሁንለት። መግባት ይሁንልሽ። 1 2 3 4 ቤተሰብ ከጠላት እጅ አምልጦ ወደ በረከቱ ሲገባ አየሁ። በጌታ በኢየሱስ እስቲ አንድ ሰው ገባው ይበል። እስቲ በሁለተኛ ከፍ ባለ ድምጽ ገባው። በጌታ በኢየሱስም ዘንድሮ ይሄው ድምጽን ሰምቶ በፊት እስከማይቆም ድረስ አውሬ፣ ጨለማ፣ ክፋት፣ እርኩሰት፣ የምድሪቱ ከባድና አዚም የሆነ ጉዳይ በፊት እንደማይቆም እግዚአብሔር እንደሚባላ እሳት ከፊት ይወጣል። አንድ ሰው ገባው ይበልስ። አረ መግባት ይሆናል። ገባው በልስ። በጌታ በኢየሱስ መግባት ይሆናል። እያዩ ዘንድሮ ትገባለህ። እያዩሽ ዘንድሮ ትገቢያለሽ። እስቲ ገባው በሉስ። እያንኮዳኮደ በጠላቶቼ ፊት ሊያደርገኝ የበላይ አምላኬ ወረደ። እያንኮዳኮደ በጠላቶቼ ፊት ሊያደርገኝ የበላይ ወረደ። አምላኬ ወረደ በጠላቶቼ ላይ ስለኛ ወረደ። አምላኬ ወረደ በጠላቶቼ ላይ ስላንቺ ወረደ።